ጥቃቅንና አነስተኛ የሆኑ የትኛውም ኢንተርፕራይዞች ለሀገር ባለውለታ ናቸው። እናንተ ቢዝነስ ጀምራችሁ ሁላችሁም ብድር አስፈልጓችኋል። ምንም ጥርጥር የለውም። በዚህ ሰዓት ብድር የማያስፈልገው የትኛውም ቢዝነስ የለም። ምክንያቱም የሀገራችን ኢኮኖሚ እየቀዘቀዘ በመሆኑ እንዲሁም ደግሞ ሀገራችን ላይ ያለው የዶላር እጥረት ምክንያት ብዙዎቻችን በቢዝነሳችን ላይ ፍላክቹዌት እያደረግን እንገኛለን። ስለዚህ ሁላችንም ብድር እንፈልጋለን። ዛሬ ብድር ነው የምናወራው። እንዴት ብድር መበደር እንችላለን? ለብድር የሚያስፈልጉ መሰረታዊ ነገሮች ምንድናቸው? አክሰሱሳ እንዴት ነው የሚገኘው? የሚሉትን ነገሮች ጠቅላላ አድርጌ አወራችኋለሁ። እንዴት ብድሩን ተበድረን ተግባራዊ እናደርጋለን የሚለው ነገር አነሳላችኋለሁ። ብድር የምታገኙባቸው ወይም ደግሞ ትናንሽ ብድር የምታገኙባቸውን አክሰሶች ነግራችኋለሁ። ተከታተሉ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ በያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ። ወጣት ዮሴፍ ብርሃኑ ነኝ፣ በሙያዬ ነጋዴና የቢዝነስ አማካሪ። የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ። ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። አብራችሁን ቆዩ። በዛሬው ቆይታችን መግቢያ ላይ እንደነገርኳችሁ ስለ ብድር አነሳላችኋለሁ። ብድር የሚባለው ነገር ከማንሳታችን በፊት ጥቂት ስለ አነስተኛና ጥቃቅን የንግድ ተቋማት ጥቂት ነገር ልበላችሁ። እንዲሁም ደግሞ ስለ ሌሎችም ንግድ ተቋማት የሚያስፈልጋችሁን ሐሳብ ልስጣችሁ። እኛ ሀገር ከተነሳ የትኛውም ቢዝነስ ምን ያህል አለ ኢትዮጵያ ውስጥ የትኛው ቢዝነስ ያዋጣል ምናምን እያልን ብዙዎቻችን እናነሳ ሊሆን ይችላል። ነገር ግን ጠቅላላ አድርገን ምን ያህል ቢዝነስ አለ የሚለውን ደግሞ ስንሰራ ኢትዮጵያ ውስጥ አሁን በተቀመጠው በተሰራው ጥናት መሰረት የኢንተርፕራይዝ ቢሮዎች ኃላፊዎች በአጠቃላይ ሰብስበውት ባመጡት ሪሰርች መረጃ መሰረት ኢትዮጵያ ውስጥ እንደ ንግድ ፍቃድ አውጥተው እየሰሩ ያሉ ሰዎች ከ1 ሚሊዮን በላይ ይሆናሉ። እንግዲህ አሁን ላይ 1 ሚሊዮን በላይ ነጋዴዎች አሉ ኢትዮጵያ ውስጥ። እንግዲህ ይሄ ፈቃድ ያወጡ ነው። ፈቃድ ያላወጡ ደግሞ ከሚሊዮኖች ወይም ደግሞ ከ2 ሚሊዮን በላይ ሊሆን ይችላል። ነገር ግን አሁን እነዚህ ፈቃድ አግኝተው እየሰሩ ያሉ ጥቃቅንና አነስተኛ የንግድ ተቋማቶች በምን ያህል ደረጃ እያደጉ ነው፣ በምን ያህል ደረጃ እየሮጡ ነው የሚለውን ነገር ስናነሳ አብዛኞቹ የሀገራችን ኢኮኖሚክ ፋይናንስ በጣም በከፍተኛ ሁኔታ እየሸፈኑ ያሉ ወይም ደግሞ የሀገሪቷን ከፍተኛ ምርት እያመረቱ ያሉ ድርጅቶች እንደሆኑ ይታወቃል። ምንም ጥርጥር የለውም። ባደጉት ሀገራት ላይ ከ55% በላይ የሀገሪቷን ምርት የሚሸፍነው ጥቃቅንና አነስተኛ ድርጅቶች ናቸው። በአፍሪካ ሀገራትም ከ70 እና ከ80% በላይ በተለይ ደግሞ አንዳንዶቹ ጋር ከ90% በላይ የሀገሪቷን ምርት እየሸፈነ ያለው ጥቃቅንና አነስተኛ የሆነው የኢንተርፕራይዝ ቢሮዎች ወይም ደግሞ እንደ ጥቃቅንና አነስተኛ የሆኑ የንግድ ተቋማት ናቸው። ስለዚህ እኛም ይሄንን በማሰብ ጥቃቅንና አነስተኛ ንግድ ተቋማት ምን ያህል ለሀገር ጠቃሚ እንደሆኑ በዚህ ያክል ከነገርኳችሁ እንዴት ነው እነዚህ ጥቃቅንና አነስተኛ የንግድ ተቋማት በተሻለ ሁኔታ ቢውልድ ማድረግ ራሳቸው የሚችሉት እንዴት ነው የሚዳብሩት የሚለው ነገር ብዙ ጊዜ እናስብ ነበርና ከዚህ አንፃር ሳስብ እንደ መነሻ ያደረኩት የግድ ብድር ያስፈልጋል እና ብድርን ሳስብ እንደ ምሳሌ የሚሆነን ማን አለ ብዬ እያሰብኩ ነበርና እንደ ብድር መነሻ የሚሆነን እንደ ጎረቤታችን ያለችን ኬንያ ማየት እንችላለን። በኬንያ ሀገር ከ48 ሚሊዮን ያልበለጠ የህዝብ ብዛት ይዛ ኬንያ ዛሬ ላይ አፍሪካ ላይ እጅግ በጣም ኢኮኖሚያዋ ከፍ ያለ ብዙ ነገሮችን የምትሰራ ትልቅ ሀገር እንደሆነች ይታወቃልና በዚህ ሀገር ላይ ከ7 ሚሊዮን በላይ ነጋዴዎች እንዳሉ ይነገራል። ከዛም ባለፈ ደግሞ በጣም ሚኒመም ወረደ ከተባለ ደግሞ ንግድ ፍቃድ አውጥተው የሚሰሩት ከ1.5 ሚሊዮን በላይ እንደሆኑ ይነገራልና ንግድ ፍቃድ አውጥተው ህጋዊ ሆነው 1.5 ሚሊዮን ሲሰሩ ከነሱ ውስጥ ምን ያህሎቻቸው ብድር አግኝተዋል ሲባል ሚሊዮኖቹ ብድር አግኝተዋል። ታዲያ ሚሊዮኖቹ ብድር ያገኙበት ምንድነው ምክንያቱ ብዬ ሳስብ እነሱ ሀገር የብድር አክሰስ በጣም እየፈጠነ ከመምጣቱ የተነሳ ገና አንድ ሰው ስራ ከመጀመሩ በፊት ሁሉ ብድር ፕሮሰስ ጀምሮ ስራውን በብድር ሁሉ መጀመር የሚችልበት ሜትድ በጣም ተመቻችቶ ነው ያለው። ኢትዮጵያ ውስጥ አይ ነው በዚህ ጊዜ ላይ አሁን እየተጀመሩ ነው ያሉት። ነገር ግን ገና ቢውልድ አፕ አላረገም፣ በደንብ አላደገም። ይሄንንም ሳነሳላችሁ ከጥናት አንፃር ነው። ኢትዮጵያ ውስጥ ከ1 ሚሊዮን በላይ ንግድ ፍቃድ አውጥተው የሚሰሩ ብዙ ድርጅቶች አሉ፣ ጥቃቅንና አነስተኛ ተቋማቶች አሉ። ነገር ግን እነዛ ተቋማቶች ምን ያህል ብድር አግኝተዋል ሲባል አሁን በሚታየው ሪሰርች 200,000 ያልበለጡ የንግድ ተቋማቶች ናቸው። ታዲያ 200,000 የንግድ ተቋማቶች ብቻ ማለት ኦልሞስት 20% ብቻ ነው የተበደረው ማለት ነው። እንደውም በቅርብ ጊዜ ወዲህ መንግስት ባመጣው የቴሌብርና የተለያዩ ፕላትፎርሞች ነው ብዙዎቹ ተበድረው ወደዚህ ደረጃ ያደጉትና ሁሉም ግለሰብ አሁን ወደ መበደር እየመጣ ነው። ትንሽም ብር ይሁን 5,000 10,000 ከቴሌብርና ከተለያዩ የሚያበድሩ የባንክ ተቋማቶች እየተበደሩ ነው የሚገኙትና ከዚህ በፊት በነበረው የብድር አሰጣጥ ያለውን ሲስተም ጥቂት አድርጌ ዝም ብዬ ልንገራችሁ። የትኛውን ቢዝነስ ብድር ይፈልጋል። ስለዚህ የትኛውን ቢዝነስ ብድር ሲያስፈልገው ማሟላት ያለበት 5 ወይም ደግሞ 6 ወሳኝ ነገሮች ነበሩ። እነዚህን የብድር አሰጣጥ ሂደቶች ሁሉንም አነሳላችኋለሁ። የመጀመሪያው ብድር አንድ ሰው መውሰድ ከፈለገ መታወቅ ያለበት አንድ ነገር አለ። ግለሰቡ ማን ነው? የግል ታሪኩ በአጠቃላይ ይታወቃል። ከዚህ በፊት ተበድሮ ከሆነ ልማት ባንክ ላይ አክሰስ አለው፣ አካሄድ አለው። ከዚህ በፊት
ብድር ሁሉ ሲወጣ ከልማት ባንክ ይወጣ ስለነበረ ይሄ ሰው ተበድሯል አልተበደረም የሚለውን ነገር የሚያጠኑ አካላቶች አሉ በባንኩ ላይ ማለት ነው እንዳለ እናንተ ብድር ወስዳለ ብላችሁ ስትሄዱ ማለት ነው ስለዚህ እናንተ ሲያጠኑ ብድር ከዚህ በፊት ተበድራችሁ ከሆነ ከባንኩ ጋር ደንበኛ ከሆናችሁ የተለያዩ እንቅስቃሴዎችን ታደርጉ ከነበረ ነው መጀመሪያ አክሰስ ማድረግ የምትችሉት እንጂ ምንም ደንበኝነት ከሌላችሁ እንዲሁም ደግሞ ምንም ባንኩ ማያቃችሁ ከሆነ ጨርሶ ነው አክሰስ አታገኙ ይሄ አሁን ማነሳላችሁ ከትላልቅ ብድሮች አንፃር ነው ከዛ ከአነስተኛ ብድሮች አንፃር ላይ መጨረሻ ላይም ጥቂት ነገር አነሳላችኋለሁ ትላልቅ ብድሮችን የሚይዙ ሰዎች ከ5 ሚሊዮን ከ2 ሚሊዮን ከ3 ሚሊዮን ከ10 ሚሊዮን በላይ እንወስዳለን ኮንትራክተሮች እንዲሁም ደግሞ የተለያዩ ጥሩ ንግድ ላይ ያሉ ግለሰቦች ከፍተኛ ንግድ ላይ ያሉ ማለት ነው ሲወስዱ የሚወስዱበት አንዱ ሜተድ ይሄ ነው የግል ታሪካቸው ይታያል ብድር አከፋፈል ላይ እንዴት ነው ይሶዬ ሲከፍል ጥሩ ነው ወይ የሚሉት መሰረታዊ ነገሮችን ጥናት አድርገው ነው የሚሰጡት በሁለተኛነት ማየት የቢዝነስ ፕሮፖዛል አለቅ ወይ ነው ቢዝነሳችሁ ምን ያህል እየተንቀሳቀሰ ነው ያለው አሁን ይሄ ግዴታ ነው ብዬ ነው መነግራችሁ በተለይ ደግሞ ከንግድ ተቋማት ጋር ለንግድ የምትበደሩ ከሆነ የግድ አስፈላጊ ነው ብዙ ጊዜ ከህክምና ጋር ተያይዞ የሚበደሩ ሰዎች ይኖራሉ ከህክምና ጋር ስላችሁ መክፈል የሚችሉበት መንገድ የለም ማለትም ንግድ ኖሯቸው አይደለም ይከፍሉት አጋጣሚ ሆኖ ከቤተሰብ ወይም ደግሞ የሆነ አካል ይታመምና ለዛ ሰውዬ እንዲሆን ከብድር አንፃር ብድር መንግስት ሊሰጣቸው ይፈልጋሉ ታዲያ በዚህ ጊዜ ላይ እንዲሁ ዝም ብሎ አንስቶ የመንግስት ተቋማት ብድርን አይሰጥም ምክንያቱም ብድር የሚሰጡት እነሱ ይመልሳል ብለው ከነሱ ጋር ሊሰራ የተስማማን ኮላቦሬት ሊያደርግ የተስማማን አንድ ሰው ነው ማበደር የሚችሉት እንጂ ማንኛውም ሰው መጥቶ ቤት ስለያዘ ብቻ ብድር አይሰጠውም ስለዚህ ከዚህ አንፃር ነው ብዙ ጊዜ የትኛውን ቤት በህክምና በመናምን ለሽያጭ የሚቀርበው ማለት ነው ይሄንን ካነሳውላችሁ ምን ያስፈልጋችኋል ማለት ነው የቢዝነስ ፕሮፖዛል ያስፈልጋችኋል ቢዝነስ ፕሮፖዛላችሁ ምን አይነት ነው እቅዳችሁ ምን ያህል ነው ወዴትስ ነው የምታመሩት የ5 አመት እቅድ ብትጽፉ የ10 አመት እቅድ ብትጽፉ ህልማችሁን ራያችሁን ግባችሁን ብታስቀምጡ ድርጅታችሁ ከየት ተነስቶ የት መድረስ እንደሚችል ሊያሳይ የሚችል አሪፍ ቢዝነስ ፕሮፖዛል ማዘጋጀት አለባችሁ በተለይ ደግሞ ከማርኬቲንግ ጋር ተያይዞ ያለው ነገር ማለት ነው ምክንያቱም ማርኬቲንግ እዚህ ጋር በዋናነት ለምንድነው የሚነሳው መሰላችሁ ብር የሚንቀሳቀሰውና የሚዘወረው አንዱ በማርኬቲንግ ሲስተማችሁ ነው ማርኬቲንግ ሲስተማችሁ ላይ ወይም ደግሞ ፕላናችሁ ላይ በስርዓት ካልዘረጋችሁና በስርዓት ካልጻፋችሁ ማንኛውም ባንክ ወይም ደግሞ የትኛውም ባንክ ጥናት እናንተ ላይ ሲያደርግ ይሄን ያህል የገበያ እንትን የላቸውም ብሎ የመደምደም እንትን ስለሚኖረው እዚህ ላይ በጣም ተጠንቅቃችሁ አስተውሉ በዚህ አጋጣሚ የትኛውም ሰው ቢዝነስ እንዲቀረጽለት የሚፈልግ ከሆነ እኔን ኮንታክት ማድረግ ይችላል ከታች ኮሜንት ሴክሽን ቦክሱ ላይ አስቀምጥልን ወይም ደግሞ ዲስክሪፕሽን ቦክስ ላይ ሊንክን አስቀምጣለሁ ገብታችሁ ልታናግሩኝ ትችላላችሁ የትኛውንም ቢዝነስ ፕላን አዘጋጅተን እናቀርብላችኋለን በጣም ስታንዳርዱን የጠበቀ እንዴት እንደሚዘጋጅ በጥቂት የሆነ ያክል ፕላትፎርም በቅርቡ እለቅላችኋለሁ በዩቲዩብ ቻናሌ ላይ ስለዚህ ለሚጠቅማችሁ ለቢዝነሳችሁ ወሳኝ የሆነ ሁለተኛው ብድር ስትወስዱ ይሄ ነው ሶስተኛውና ዋነኛው ግለሰቡ ከየትኛውም የማጭበርበር ንግድ ነፃ የሆነ መሆን አለበት ቢዝነሶች ላይ ምናልባት ታውቃላችሁ እንዲህ በቼክ መስጠት መቀበል መሸጥ እቃዎችን ከዛ በኋላ የተለያዩ ቦታዎች ላይ ማጭበርበር የተለያዩ ነገሮች ይፈጠራሉና ከህግ አንፃር ይሶዬ ወደ ህግ ቀርቦ ወንጀል ካለበት እገዳዎች ካሉበት የተለያዩ ነገሮች ካሉበት የብድር አክሰሱን የማግኘት እድሉ በጣም አነስተኛ ነው ጨርሶ ላይሰጡት ሁሉ ይችላሉ ስለዚህ ሶስተኛ አንድ ሰው ማሟላት ያለበት ወደ ብድር ባንክ ቤት ሄዶ መበደር ሲፈልግ ማሟላት ያለበት ሶስተኛው ነገር ምንድነው ከወንጀል ነፃ መሆኑ እንዲሁም ደግሞ ከማጭበርበር ስራ ነፃ የሆነ መሆን አለበት ምክንያቱም የትኛውም ሰው ዝም ብሎ ስጋ ስለሸጠ አይሰጠውም ስጋው ምንድነው የሚሸጠው የሚለው ነገር ሁሉ ይጣራል ቢዝነሱ እንዴት ነው የሚለው ነገር ይጣራል ስለዚህ ከዚህ አንፃር የምትሰሩት ስራ ከወንጀል ጋር የተገናኘ ነገር ከሆነ የብድር አክሰስ የማግኘት እድል የላችሁም ማለት ነው አራተኛውና መነሳት ያለበት ጉዳይ ምንድነው ብድር አክሰስ ላይ ሄዳችሁ ስትቀበሉ ኦዲቲንግ ይፈልጋሉ ኦዲት ማለት ስራችሁ ድርጅታችሁ ግብር እየከፈለ ነው ወይ እንዴት ነው እየሄደ ያለው ደረጃ ላይ ነው ወይ ደረጃ ሀ ነው ወይ የሚለው ነገር በአጠቃላይ ያ የሚያሳይ ስኬል ያስቀምጥላችኋል እና ያንን የኦዲቲንግ ሪፖርት ነው ወስዳችሁ ብድር መበደር የምትችሉት እነሱ ከሌላችሁና ያን ፕላትፎርም ካልቀረጻችሁ በምንም ታምር ብድር አይሰጧችሁም ስለዚህ ከኦዲቲንግ ጋር ተያይዞ ግብር የከፈላችሁበትን ሲስተም የሚያሳይ ነገር ኦዲት የተደረገ ወረቀት ከአካውንታንታችሁ መውሰድ ትችላላችሁ ወይም ደግሞ ራሳችሁ ማዘጋጀት ትችላላችሁ ይሄን ራሳችሁ ማዘጋጀት ትችላላችሁ ስላችሁ የግድ የራሳችሁ የግል አካውንታችሁ ሳይሆን ሌላ አካውንታንቶች አሉ የሚሰሩ እነሱ ጋር ሄዳችሁ አሰርታችሁ ማዘጋጀት ትችላላችሁ ከዛ በተጨማሪ አብሮ ከሱ ጋር የሚያስፈልገው ምንድነው እህት ኩባንያዎችም ካሏችሁ ወይም ደግሞ ሌላ ድርጅቶችም ካላችሁ እነሱም ድርጅቶች ከናንተ ጋር ኮላቦሬት አድርገው መቀመጥ አለባቸው ቢዝነስ ፕሮፖዛላችሁ ወይም አለኝ ብላችሁ ማስቀመጥ አለባችሁ ሁሉም ሀብታችሁ ብቻ በአጠቃላይ መታወቅ አለበት በቢዝነስ ፕሮፖዛላችሁ ላይ በግብር ሲስተሙ ላይ ማለት ነው ይሄ ኦዲት አድርጋችሁ ለመንግስት የምታስገቡትን የግብር መጠን የሚያሳይ ፕላትፎርም የያዘ ወረቀት ወይም ደግሞ ፕሮፖዛል ስታቀርቡ መንግስት ይሄን ሁሉ ማወቅ አለበት እህት ኩባንያዎች የግል የጋራ ድርጅቶች የሽርክና ቢዝነሶች ካሏችሁ
ካሏችሁ እነዚህን ሁሉ መጥቀስና ማስቀመጥ አለባችሁ። እና ከዚህ ጋር ተያይዞ ሌላው ማሟላት ያለባችሁ ከጋብቻ ጋር ተያይዞ ያለ ሰርቲፊኬት ነው። ከጋብቻ ጋር ያለ ሰርቲፊኬት ስላችሁ አግብታችሁ ከሆነ ያገባ ካላገባችሁ ደግሞ ያላገባ የሚለው ሰርቲፊኬት የግድ ያስፈልጋችኋል። አምስተኛ ላይ የትኛውንም ብድር ስትበደሩ ማወቅ ያለባችሁ ወሳኝ ነገር ኮላተራል ያስፈልጋችኋል። ይሄ ሁሉ ነገር አሁን ያነሳውላችሁ አምስቱም ነገር ዋጋ የለውም። የትኛውም ቢዝነስ ልትሰሩ ትችላላችሁ፣ የትኛውንም ስራ ልታንቀሳቀሱ ትችላላችሁ፣ ኢን ሚሊዮንሶች በቀን ውስጥ ልታንቀሳቀሱ ትችላላችሁ። ነገር ግን ኮላተራል ከሌላችሁ ወይንም ማስያዣ ከሌላችሁ የትኛውም የመንግስትም ሆነ የግል የማበድር አቅም ያላቸው እንደ ባንኮች ያሉ ተቋማቶች ሊያበድሯችሁ በምንም ታምር አይችሉም። ስለዚህ መበደር የምትፈልጉ ከሆነ እነዚህን ፕላትፎርሞች ማሟላት አለባችሁ ማለት ነው። በስተመጨረሻ ያው የብድሩን ልትወስዱ ስለሆነ ከብድሩ ጋር ተያይዞ የኢንሹራንስ ዋስትናዎች ምናምን ቢኖራችሁ ይመከራል። እነዚህ ወሳኝ ነገሮች ናቸው። ስለዚህ አንድ ሰው መኪና ሳይኖረው መበደር አይችልም፣ ወይም ደግሞ የሆነ ቤት ሳያዝዝ ወይም ደግሞ የሆነ ኮላተራል የሚያስይዘው ነገር ከሌለ መበደር አይችልም ማለት ነው። ይህንን አውቃችሁ ባንክ ቤት እንድትሄዱ። ስለዚህ አሁን ከባንክ ቤት ስንወጣ ብድር በእርግጥ ተከልክሏል። አሁን ብድር የተከለከለው በዋናነት ብሔራዊ ባንክ ፍላክቹዌት እያደረገ ባለው የኢኮኖሚ ሲስተም ጋር ተያይዞ እሱን ሲስተም ለማስተካከል የሰዎችንም አሁን ያለውን የገንዘብ ጫና የገንዘብ አጠቃቀምን እንዲሁም ደግሞ ኢኮኖሚውን ለማረጋገጥ ብሎ መንግስት በባንክ ራሱ ብሔራዊ ባንክ የያዘው ሲስተም ነውና ብድሮችን ባለመስጠት ኢኮኖሚ ይረጋጋል ብሎ ፕላን አድርጎ እየሰራ ስለሆነ ሌላም የራሱ የሆነ እቅዶች ይኖሩታል። እነዚህን ፕላን አድርጎ እየሰራ ስለሆነ ከብድር አንፃር ብድር አሁን በእርግጥ አይሰጥም። ይሄንን አውቃችሁ ሁላችሁም ባትሄዱ ይመከራል። ነገር ግን ወደፊት ብድር እበደራለሁ ብላችሁ የምታስቡ ሰዎች ካላችሁ ይሄንን ማወቅ አለባችሁ ማለት ነው። ሁለተኛ ብድር እንዴት ነው የሚሰጠው ካላችሁ ማይክሮ ፋይናንሶች ናቸው። ማይክሮ ፋይናንሶች ብድር ይሰጣሉ። ማይክሮ ፋይናንሶች ግን እንዴት ነው ብድር የሚሰጡት ብላችሁ ከጠይቃችሁ ኮላተራል አሁን የሚያስይዙበት የራሳቸው የሆነ መንገድ አላቸው። የግድ የብድር ሂስትሪ ላይኖርክ ይችላል ምናምን እነሱ ጋር ትንሽ ከቆጠብክና አስፈላጊ የሆነው ነገር በዋናነት እነሱ ጋር ምንድነው የተለየ ብዬ የማስቡ የብድር አክሰስ የምታገኙበት አማራጭ ማለት ነው። ከዚህ በፊት ያለውን ነው የምነግራችሁ። ደሞዝተኛ ማስያዝ ነው። ለምሳሌ ሁለት ደሞዝተኛ ወይም ደግሞ አንድ ደሞዝተኛ ትባላላችሁ። ከ10 ሺህ ብር በላይ ከ20 ሺህ ብር በላይ ደሞዝ የሚበላ በዚህ ያህል ደረጃ በመንግስት መስሪያ ቤት ያለ ኮላተራል እንደዚህ ብዬ የሚፈርምላችሁ እገዳ ምናምን የሚያዝበት ምናምን ብለው የራሳቸውን የሆነ ፕላትፎርም ያስቀምጣሉ። ከዛ በዛ ፕላትፎርም ገብታችሁ ነው መበደር የምትችሉት። አለበለዚያ የትኛውንም ብድር ልታገኙ አትችሉ። እና ዛሬ እንዴት ነው ብድር ማግኘት የምትችለው? ተምብኔሉ ላይ ስንገባ ብድር ማግኘት ትችላላችሁ ብላችኋል ካልከኝ አሁንም ብድር የምታገኙበት የራሱ የሆነ አክሰስ አለው። እሱ አክሰስ ምንድነው? ልክ እንደ ኬንያዎቹ ኬንያ ውስጥ አሁን እንዴት ነው የሀገሪቷ መንግስት እየሰራ ያለው? የተለያዩ አነስተኛ ብድሮችን ማመቻቸት ጀመረ። አነስተኛ ብድሮችን ሲያመቻች በአንድ ጊዜ አይደለም ሁሉንም የምትወስዱት። በጥቂት በሂደት እያደጋችሁ እየተለወጣችሁ ብዙ እየወሰዳችሁ ነው የምትሄዱት። ለምሳሌ አንድ ሰው በአንድ ቀን 5 ሚሊዮን መበደር አይችልም። ነገር ግን በአመት ውስጥ በሁለት አመት ውስጥ ኢን ሚሊዮንስ መበደር ይችላል። ከየትኛው? ከራሱ ከሚያበድረው አክሰስ ከሚሰጠው ድርጅት ማለት ነው። አሁን ያ ፕላትፎርም እኛ ጋር መጥቷል። ለምሳሌ ሳፋሪኮም የትኛውም ሰው የመጀመሪያውን ብድር ፕሮሰስ ሲያደርግ እንቅስቃሴዎች ካደረገ በኋላ ኢትዮጵያ ውስጥ አይደለም ብላችሁ ኬንያ ውስጥ ነው ብላችሁ ኬንያ ውስጥ የኬንያ ካምፓኒ ነው ሳፋሪኮም ካምፓኒና ኬንያ ውስጥ እስከ $1000 ድረስ የመስጠት ፕላን አለው። $1000 ይሰጣል ስትጀምር። ከዛ በኋላ እያደገ 2000 3000 $10000 ድረስ ይሰጣል። መበደር ትችላለህ፣ መስራት ትችላለህ፣ እያደገ ይሄዳል። ልክ እንደዚህ ነው አሁን ኢትዮጵያ ውስጥም ሌላም የብድር አክሰሶች ማይክሮ ፋይናንሶች ባንኮች ምናምን አሉ እዛ እነ ኬንያ ማለት ነው። አሁን ኢትዮጵያ ውስጥም ይሄ ነው እየተጀመረ ያለው። ኢትዮጵያ ውስጥ ምቹ የተባለ አሪፍ ፕላትፎርም መጥቷል። ይሄ ፕላትፎርም ያመጣው የኮኦፐሬቲቭ ባንክ ወይም ደግሞ የኦሮሚያ ህብረት ስራ ባንክ የተባለው ባንክ ነው። በዚህ የኦሮሚያ ህብረት ስራ ባንኮች ውስጥ በጣም ምርጥ የሆነ አክሰስ ተገኝቶላቸዋል። ማንኛውም ሰው በዚህ ሰዓት መታወቂያ ብቻ ካለው 15000 ብር የመበደር መብት አለው። 15000 ብር ስላችሁ 1-2 ወር ውስጥ ካንቀሳቀሳችሁ ብትጠይቁ ምንም መጨነቅ ሳይጠበቅባችሁ ዝም ብሎ 3000 ብር 4000 ብር እንዲህ መውሰድ ትችላላችሁ። ከዛ እየጀመራችሁ እስከ 15000 ብር ድረስ ጣራ አለው። ከዛ እስከ 15000 ብር በላይ መበደር አትችሉም። ምክንያቱም እናንተ ምንም ነገር የላችሁም። ደሞዛችሁንም አላስያዛችሁም፣ ንግድ ፍቃድም የላችሁም፣ ህጋዊነታችሁ ራሱ ምንም አይረጋገጥም። ይሄ በምንድነው? እነሱ ጋር አካውንት ስለከፈታችሁና የአንድ የቀበሌ መታወቂያ ብቻ ስላስገባችሁ ነው። አለቀ። ነገር ግን አሁን የተሻለ ብድር ማግኘት ፈልጋለሁ የሚል ሰው ደግሞ ካለ ለነጋዴዎች በጣም ምቹ የሆነ በቃ ምቹ ማለት እንደ ስሙ በጣም ምቹ የሆነ በጣም ቀልጣፋ የሆነ ምርጥ የሆነ ፕላትፎርም ነው። ስለሱ ፕላትፎርም ስነግራችሁ አሁን ሁለተኛው ፕላትፎርም ምንድነው መሰላችሁ? በንግድ ፍቃድ የምትገቡ ከሆነ ስትጀምሩ መነሻችሁ ሚኒመሙ 50000 ብር ነው። ማክሲመም የለውም። በቃ እስከ 10 ሚሊዮን ድረስ መበደር ትችላላችሁ። ነገር ግን በአንድ አይደለም የምትበደሩት። ለምሳሌ የመጀመሪያችሁን ብድር ስትበደሩ ቅድም በነገርኳችሁ የመጨረሻ እንትናችሁ ገደባችሁ 15000 ብር ነው። ስትነሱ 2000 ብር ነው ሊሰጣችሁ የሚችለው ወይም ደግሞ 3000 ብር ሊያበደራችሁ ይችላል። ኮኦፐሬቲቭ ባንክ ምቹ ፕላትፎርም ማለት ነው። ነገር ግን
በሂደት እያደጋችሁ የመጀመሪያውን ሳምንት ከከፈላችሁ በሁለተኛ ሳምንት ስትበደሩ ወይ ደግሞ በሶስተኛ ሳምንት ስትበደሩ ብሩ ምን ይሆናል ከፍ እያለ ይላል 15000 ብር ድረስ ጣሪያ ይሆንላችሁና በየ15 ቀኑ 15000 ብር የከፈላችሁ ያወጣችሁ ማንቀሳቀስ ትችላላችሁ እንደራሳችሁ ብር አድርጋችሁ መስራት ትችላላችሁ ልክ እንደዚሁ ማለት ነው ልክ እንደዚሁ የምቹ ፕላትፎርም በንግድ ፍቃድ የሚወጣው ማለት ነው ለነጋዴዎች በጣም እጅግ በጣም ምርጥ የሆነ ነው ነጋዴ ስትሆኑ በአንድ ወር ውስጥ ለምሳሌ አንድ ሰው በአንድ ወር ውስጥ 100000 ብር ተበድሮ ኢፌክቲቭሊ ጥሩ ነገር ከሰራበት እቃዎችን ገዝቶ ከሸጠ ከዛ በኋላ ማምጣት ያለበትን እቃዎች ካመጣ ከዛ በኋላ እንዴት መስራት እንዳለበት የሚያከውንና እንቅስቃሴ ላይ ካለ አትጠራጠሩ በጣም ምርጥ የሆነ ፕላትፎርም ነው በሶስት ገባላችሁ 50000 ብር ሰጣችኋል 100000 ብር ሰጣችኋል 200000 ብር እያለ በሂደት ነው የሚሄደው ከዛ የመጀመሪያው ወር ለምሳሌ አንድ ሰው 50000 ተበድሮ 50000 ወዲያው ከከፈለ 100000 ብር መውሰድ ይችላል 100000 ተበድሮ ከሰራ በኋላ ካንቀሳቀሰ በኋላ 200000 ብር መበደር ከፈለገ በወሩ ሲከፍሉ 200000 ብር ይሰጡታል ምንም ጥርጥር የለውም ይሄ የሚሆነው ራሱ ፕላትፎርሙ ነው የሚናገረው ራሱ አፕሊኬሽኑ ኮምፒውተራይዝድ የሆነ አቅም ያለው ራሱ ያደራጀው ነገር ስለሆነ ነው ስለዚህ የትኛውም ነጋዴዎች ብትሆኑ አሁን እንቅስቃሴ ጀምሩ እንዲሁ ዝም ብላችሁ አትቀመጡ ያለ ብድር የሚሰራ ስራ በምንም ታምር እዚህ ሀገር ላይ የለም በቃ እኔ አልበደር ምናምን ብላችሁ ጊዜያችሁን አትግደሉ በደንብ ተንቀሳቀሱ በደንብ ተበደሩ በደንብ ስሩ በቃ ከዛ በኋላ ታተርፋላችሁ ትመልሳላችሁ ኢን ሚሊየንስ መበደር ከጀመራችሁ የሆነ ቦታ ላይ ከአመታቶች በኋላ 2 ሚሊዮን 3 ሚሊዮን ወስዳችሁ መኪናችሁን ገዝታችሁ ኢቭን ራይድ እየሰራችሁ ሊሆን ይችላል የራሳችሁን ቢዝነስ እያቀላጠፋችሁ ሊሆን ይችላል ልከፍሉ ትችላላችሁ ምንም ችግር የለውም ስለዚህ አሁን ምክንያት አትፍጠሩ በቃ የተዘጋጀላችሁ ፕላትፎርም አለ በሱ ላይ ግቡና ተበደሩ ከዛ ውጪ ሌላ ፕሮሰስ ምን አለ ካላችሁ ልክ እንደሱ ቴሌብር ማለት ቴሌብር አሁን እንደራሴ ሚል እንደ ኪሴ ሚል በጣም ሶስት አይነት ፕላትፎርም አላቸው አንድ ሰው ምንም ነገር ሳይኖረው በሲም ካርዱ ብቻ እስከ 30 እስከ 50 ሺህ ብር ድረስ የመበደር አቅም አለው በሲም ካርድ ብቻ ታውቃላችሁ ከተቻለ ደግሞ ንግድ ፍቃዳችሁን ካስገባችሁ ደግሞ በጣም መስራት የምትችሉ ከሆነ ቶሎ የምትቀባበሉ ቶሎ የምታንቀሳቅሱ ከሆነ ብራችሁ በቴሌብር የምትከፍሉ ከሆነ አትጠራጠሩ ቴሌብር ራሱ እያደገ ኢን ሚሊየንስ ያበድራችኋል ማለት ነው አሁን የእናንተን መንቀሳቀስ የእናንተን አቅም ነው ቴሌብር ማየት የሚፈልገው ስለዚህ እናንተ ማንሸራሸር ልመዱ ማንቀሳቀስ ልመዱ ልክ የቁብር አለ አይደል የቁብር እየወሰዳችሁ እንደምትከፍሉት ምናምን ልክ እንደዛ በዚህኛው ፕላትፎርም ተጠቀሙና ራሳችሁን ለውጡ በተለይ ትናንሽኛ አነስተኛ ቢዝነስ ላይ ያላችሁ ሰዎች ቅድም ያነሳሁት ከጥቃቅንና አነስተኛ ጋር ተያይዞ ይሄ ነው በቃ ጥቃቅንና አነስተኛ ቢዝነስ ላይ ያላችሁ ትናንሽ ኢንተርፕራይዞች ትናንሽ ሱቆች ትናንሽ የንግድ ቦታዎች ትናንሽ ላይ ያላችሁ ሰዎች በአጠቃላይ ሁላችሁ ማለት ነው እነዚህን ብድር ፕላትፎርሞች ተጠቀሟቸው ቶሎ ብራችሁን አንቀሳቅሱ ቶሎ ስሩ ይሄንን ካደረጋችሁ ብድር መበደር ከጀመራችሁ ወደ ቢዝነሳችሁ ትገባላችሁ ሁለተኛ ብድር መወደው ከምን አንፃር መሰላችሁ ሁላችንም እንድንሰራ ያደርገናል ምክንያቱም እዳ ስለሆነ ማለት ነው ያንን እዳ ለመክፈል በመንሰራበት በመንሄደው ሞቲቫችን ጥሩ ነገር እንሰራለን ከዛ በኋላ ቢዝነሳችን የተሳካ ውጤታማ እንዲሆንልን ምክንያት ይሆነናል ማለት ነው ስለዚህ ዛሬ ላይ የብዙዎቹ ሞራል የሚወርደው በቃ ምንም ስለሌለባቸው ተመቻችተው ስለተቀመጡ ነው ምቾትን በምንም ታምር አትፈልጉት በቃ ምቾትን የምትፈልጉት ከሆነ ለምን ቢዝነስ ጀመራችሁ ምቾት እኮ የቢዝነስ ቦታ አይደለም እኮ ቢዝነስ በየቀኑ የምትንቀሳቀሱበት በየቀኑ ዋጋ የምትከፍሉበት በቃ አክቲቭ የምትሆኑበት ራሳችሁን ሰጣችሁ የምትሰሩት ሆቢያችሁን በአጠቃላይ ተግባራዊ የምታደርጉበት ምናምን ቦታ እኮ ነው ስለዚህ ይሄን የምታስቡ ከሆነ ጊዜያችሁን አትግደሉ ተንቀሳቀሱ አሪፍ ነገር መስራት ትጀምራላችሁ ምንም ጥርጥር የለውም ብዙዎቻችሁ እዚህ ላይ ዩቲዩብ የምትከታተሉ ነጋዴዎች ዛሬ ይህንን ፕሮግራም ከሰማችሁ ትበደራላችሁ ራሳችሁን መቀየር ላይፋችሁን መቀየር ለሰዎች መድረስ ትችላላችሁ ስራችሁን ማስፋፋት ቢዝነሳችሁን ማስፋፋት ትችላላችሁ ፕሮሰስ አድርጉ የትኛውም ባንክ ፕሮሰስ ብታደርጉ በዚህ ሰዓት ላይ እነዚህ ሁለቱ ባንኮች ይሰጧችኋል ከዛ ባለፈ ደግሞ አቅራቢያችሁ ላይ ያሉ ኦሞ ማይክሮ ፋይናንሶችን ተነጋገሩ በቃ አብራችሁ ኮላቦሬት አድርጉ ቆጥቡ ተንቀሳቀሱ አብረን እንስራ በሏቸው ይሰጧችኋል ብዙ እውነቴን ነው የምላችሁ አሪፍ የሚባሉ እንደ ማይክሮ ፋይናንሶች አሉ በቃ የሆነ ያክል ተቆጥባላችሁ ከዛ በኋላ ያበድሯችሁ የሆነ ያክል ተቆጥባላችሁ ከዛ በኋላ ያበድሯችሁ ይሄንን በምንም ታምር አትዘናጉ ብድር እየወሰዳችሁ ስራችሁን አቀላጥፉ አትቀመጡ እንዲሁ ዝም ብላችሁ የሆነ የ50 ሺህ ብር ዕቃ ይዘሽ ቁጭ አትበይ የ100 ሺህ ብር ዕቃ ስታስገቢ ገበያሽ ይመጣል ዝም ብለ የሆነ አንድ ኬሚካል ብቻ ያመጣ አንድ ስራ እየሰራ ቁጭ አትበል 3-4 ኬሚካል ያመጣ ስራ 3-5 ዕቃዎችን እያስገባችሁ ስሩ ተንቀሳቀሱ ስራችሁን አቀላጥፉ ሰራተኛ ጨምሩ ተንቀሳቀሱ ያ ማድረግ ስትችሉ ነው ቢዝነሳችሁ ውጤታማ ስኬታማ የሚሆነው ስለዚህ በዛሬው ቆይታዬ ይሄን ያክል አነሳውላችሁ ስለተከታተላችሁኝና ስላዳመጣችሁኝ ከልብ አመሰግናለሁ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰዎች ካላችሁ በመጨረሻም ሰብስክራይብ እንድታደርጉ ከወዲሁ ጋብዛችኋለሁ